ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ወላሂ ትልቅ ሙሲባ። የአዛን ድምፅ መስማት አንፈልግም፣ እንዲያውም ሂጃብና ኒቃብን ከነጭራሹ እንዳታስቡት እያሏቸው ይገኛሉ የአክሱም ሙስሊሞች። ዲንህ ሃይማኖትህ ኢስላም እየተነካ ምንም ሳይመስልህ በግዴለሽነትና በቸልተኝነት ዝም የምትል ከሆነ የኢማንህን ደካማነት ያመለክታል። በአክሱም ግን ምንድነው ይሄ ነገር ተደጋገመ? ወላሂ ይሄን ነገር እንደቀልድ ልናልፈው ዝም ልንለው አይገባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄን ቪዲዮ ስሰራ ኢንሻአላህ ከባክግራውንድ አዛን አደርጋለሁ። እናንተም ሌላ ሰዎችን ስታስተላልፉ ዲዩትን ስታደርጉ እሷ እኮ የአላህ አማና ማናት? እሷ የተከበረችው ሚስት ከቤት ተመልከቱ። የእድሜ ልክ እስራት የተፈረደበት ሰው የፍቅር ታሪኩ። ሂጃብ ትምህርት ቤት አይደለም ከተማ ውስጥ እንኳን መልበስ አትችይም፣ ልናያችሁ አንፈልግም፣ ከተማዋን ለቃችሁ ውጡ፣ አዛናችሁንም መስማት አንፈልግም ብለው በግልጽ ጽንፈኝነታቸውን በአደባባይ አውጀዋል። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለሽ አላህ ዛሬም ከሚገኙ እንደተመለከታችሁት አነጋጋሪ ተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እጅግ የሚያስደስቱ መረጃም ከዛም አልፎ ደግሞ እጅግ የሚያሳዝን መረጃም አለ። እነዚህም ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ነበር ቻናሉን ላይክ ያደርጋችሁ ሀሳብና አስተያየታችሁን ይስጣችሁ ለብዙዎች ተደራሽ አድርጉት። ከመግቢያው እንደተመለከታችሁት እንግዲህ በትላንትናው እለት ማለት ነው በሰንበቴ በአማራ ክልል በኦሮሞ ብሔረሰብ ዞን በሰንበቴ ከተማ የሁፋዞች ማህበር እንግዲህ 20 ወንዶችና 9 ሴት የቁርአን ሂፍዝ ተማሪዎችን በድምቀት አስመረቁ ተገልጿል። እጅግ የሚያስደስት ነገር ነው። አላህ ይጨምርላቸው፣ አላህ ትልቅ ደረጃ ያደርሳቸው። በዚህ ለጋ እድሜያቸው እንግዲህ የአላህን ቃል ቁርአንን ሐፍዘዋል። ከዚህ መካከል አንድ በዚህ በምስሉ ላይ እንደምትመለከቱት አይነ በሲር አለ። እንግዲህ ይህ ልጅ በጣም አይኑ ባይም ግን ልቡ በብርሃን የተሞላ ድንቅ ልጅ ነው። በጣም የሚያስደስት ነው። አላህ ይጨምርላቸው። የአላህን ቃል ቁርአን ማፈዝ ማለት ትልቅነት ነው። እንግዲህ በዘንድሮ ዓመት በተለያዩ ሀገራቶች የቁርአን ሐፊዝ ተማሪዎችን በድምቀት ሲያስመርቁ ተመልክተናል። አላሁ አክበር ማሻአላህ እንድትሉ እፈልጋለሁ። ከዚህም አልፎ ደግሞ እጅግ የሚያሳዝን መረጃ አለ። አክሱም ከተማ ሁላችሁ የምታውቁት ነገር ነው። በባለፈው ዓመት ሙስሊም ተማሪዎች ላይ ከባድ ጫና ደርሶባቸው ከትምህርት ገበታቸው ተፈናቅለው እንግዲህ የዘንድሮ 12 ባለፈው 12ኛ ክፍል ኢንትራንስ ፈተና እንዳልተፈተኑ ሁላችሁም ታውቃላችሁ። ከዚህም አልፎ ደግሞ አሁን ኒቃብ አትልበሱ፣ እዚህ ከተማ ላይ ልናያችሁ አንፈልግም፣ የአዛን ጥሪም መስማት አንፈልግም ብለው እንግዲህ ሙስሊሞች ላይ ትልቅ ጫና እያደረሱ ይገኛሉ። ከዚህም አልፎ ደግሞ ይህን አስመልክቶ የአክሱም ነዋሪ ሙስሊሞች ማለት ነው የኢድረሱልኝ ጥሪ እንግዲህ አስተላልፈዋል። ስለዚህ እየተገፋን ነው፣ ልናያችሁ አንፈልግም፣ ከሀገራችን ውጡልን፣ የአዛን ድምጽም እንዲሁም ደግሞ ኒቃብም ሂጃብም አትለብሱም፣ ውጡልን እያሉ እንግዲህ ድምጻቸውን እያሰሙ ይገኛሉ። ስለዚህ ሁላችንም ልንረባረብና ድምጽ ልንሆናቸው ይገባል ለማለት ወዳል። የተለያዩ ቪዲዮዎች አሉ። ከዛ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ወላሂ ትልቅ ሙሲባ። ሂጃብ ትምህርት ቤት አይደለም ከተማ ውስጥ እንኳን መልበስ አትችይም፣ ልናያችሁ አንፈልግም፣ ከተማዋን ለቃችሁ ውጡ፣ አዛናችሁንም መስማት አንፈልግም ብለው በግልጽ ጽንፈኝነታቸውን በአደባባይ አውጀዋል። የአክሱም ሙስሊሞች ለዘመናት ሲጨቆኑ የኖሩ ግን ለመኖር ብለው ጭቆናቸውን ደብቀው ዝም ብለው ችለው የኖሩ እዛው ተወልደው ያደጉ የሀገሪቷ ህዝቦች ናቸው። ጽንፈኞችና አሸባሪዎች ግን በመጨረሻም ግልጽ ያወጣ ሽብርተኝነታቸውን አውጀዋል። የአክሱም ሙስሊሞች ጥሪ እያቀረቡ የድረሱልኝ ጥሪ እያቀረቡ ያሉት ለእንደኔ አይነቱ በመሆኑ በጣም አዝናለሁ። ወላሂ ይህን እውነታ ስነግራችሁ በጣም እያዘንኩኝ። አሁን ላይ ከአላሁ ስብሓነሁ ወተዓላ ውጪ እናንተ ያላችሁበትን አህዋል ሊቀይር የሚችል ማንም የለም። ዱዓ አድርጉ፣ ጠንክሩ፣ የመጣውን ነገር ሁሉ በኢኽላስ ለመቀበል ተዘጋጁ። ዲንህ ሃይማኖትህ ኢስላም እየተነካ ምንም ሳይመስልህ በግዴለሽነትና በቸልተኝነት ዝም የምትል ከሆነ የኢማንህን ደካማነት ያመለክታል።
እስኪ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። ስለ አክሱም ሙስሊሞች ምን ማለት ነው? የአዛን ድምፅ መስማት አንፈልግም ማለት ምን ማለት ነው? ከፈለጋችሁ ሀገራችሁን ለቃችሁ ወደ ሳውዲም ቢሆን መሄድ ትችላላችሁ ማለት። ሰው እንዴት ነው ተወልዶ ባደገበት ሀገር በራሱ ሃይማኖት ተከብሮ ሊኖር የማይችለው? እስኪ ምናልባት መፍትሄና ፍትህ የሚያመጡ ከሆነ ለክልልም ይሁን ለፌዴራል መንግስት ይህንን ጉዳይ ባለ ትልልቅ ሚዲያዎች አቤት በሉ። ፍትህ ሁሌም ከአላህ ነውና በቦታው ላይ የምትገኙ ሙስሊም ወገኖች ኢንሻአላህ ነስሩን ቀሪብ። ቶሎ ፍትህ ከመጣላችሁ ሰየው፣ ካልሆነ ግን አፋችሁን እንኳን እንዲህ ቢያፍኗችሁ አዛን ማድረጋችሁን ሆነ ዲናችሁን አጥብቃችሁ መያዛችሁን እንዳትለቁ። ምናልባት ይህንን ማድረግ እዚህ ጋር ቆሜ እንደማራው ምንም ቀላል ላይሆን ይችላል። ነገር ግን እውነቴን ነው የምላችሁ በዚህ ጉዳይ አንገታችሁን ብትሰጡ ከእናንተ በላይ እድለኛ ማንም የለም። ኢንሻአላህ ነስሩን ቀሪብ። አይዟችሁ፣ እኛም በዱዓ እናግዛችኋለን። ይህንን ጉዳይ አሁንም ቢሆን ለሚመለከተው አካል አቤት እያላችሁ ፍትህ እንዲመጣላችሁ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። ሰላም አለይኩም። በአክሱም ግን ምንድን ነው ይሄ ነገር ተደጋገመ? ወላሂ ይህን ነገር እንደ ቀልድ ልናልፈው ዝም ልንለው አይገባም። በአክሱም ያሉ ሙስሊም እህትና ወንድሞቻችን ድምፅ ሁኑን እባካችሁ ሙስሊሞች እያሉ ነው። ይህን ቪዲዮ በቻላችሁት አቅም እንዳይነሳ ላይክ፣ ሼር፣ ሪፖስት እያደረጋችሁ አድርሱት ለሁሉም። ለአመታት ሂጃብ ተከልክለዋል። አሁን ደግሞ ጭራሽ በከተማችን የአዛን ድምፅ እንዲሰማ ሁላ አንፈልግም እያሉ ነው። ምንድነው አክሱም ውስጥ ይሄ ነገር ተደጋገመ? እኛ እስካለን ድረስ ኢንሻአላህ ድምፅ እንሆናለን። አላህ ያግዛችሁ። በአፋጣኝ ግን ለዚህ ነገር ምላሽ እንዲሰጠን እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይህን ቪዲዮ ስሰራ ኢንሻአላህ ከባክግራውንድ አዛን አደርጋለሁ። እናንተም ሌላ ሰዎችን ስታስተላልፉ ዲዩታ ስታደርጉ አዛንን የሚጠሉ አካሎችን ሸይጣኖችን አዛን እያሰማን እንግዲህ ይብስ ቁጭታቸው እልሃቸው እንዲጨምር እናደርጋለን። ምንድነው መረጃው? ወደ አክሱም የተሰማ ነው። ከዚህ በፊት እንደሚታወቀው እህቶቻችንን ኒቃብ ለብሳችሁ ሂጃብ ለብሳችሁ መማር አትችሉም ብሏቸው ሙስሊሙ ማህበረሰብ አልሐምዱሊላህ ድምፅ ሆኗቸው ነበር። አሁን ደግሞ ይብስ ብሎ በፊት አባቶቻችሁ ላይ እንደተፈጸመው ግፍና መከራ፣ ድብደባ እናንተ ላይ እንዳይፈጸም ከፈለጋችሁ አክሱምን ለቃችሁ ውጡ። ከዛ በተጨማሪ ደግሞ አዛን እንኳን የአዛንን ድምፅ መስማት አንፈልግም። እንደዚሁም ሂጃብም ኒቃብም የማይታሰብ ነገር ነው። ሀገሩን የሰጠናችሁ መሬታችን ላይ እንድትኖሩ ያደረግናችሁ ያው እንድትኖሩ እንጂ እንድትጸልዩበት ወይም ደግሞ የሃይማኖታችሁ እንድትፈጽሙበት አይደለም በሚል በጣም ነውር የሆነ በጣም የሚቀፍ የሆነ ንግግርን ተናግረው የአክሱም ህዝብን ጭንቀት ላይ ከተዋሉ። አልሐምዱሊላህ ነስሩ ሚነላሂ ወፈትሑን ቀሪብ። የአላህ ጠላቶች ጠላትነታቸውን እያወጁ ሲመጡ እንደዚሁም ደግሞ ግፊታቸውን እያባሱ ሲመጡ ነስሩን አላህ ሊያመጣ ነው፣ ድሉን አላህ ሊያመጣ ነው። ኢንሻአላህ ሁላችንም በአንድ ክንድ ሆነን እነዚህ ጠላቶቻችንን ልንመክታቸው ይገባል። አይደለም አዛን ኢንሻአላህ በየቅርብ ሜትሩ መስጊዶችን የምንሰራበት ጊዜ ቅርብ አላህ ያደርግልናል። ሂጃብና ኒቃብ ሀገሩን የሚያጥለቀልቅ የመጀመሪያውና ተመራጭ ዋናው ልብስም ደግሞ አላህ ያደርገዋል። ይሄ ምኞት ብቻ አይደለም፣ ወላሂ ኢንሻአላህ በቅርቡ አላህ ይፈጽመዋል። ይሄን ለማድረግ ግን የኛ ዱዓ፣ የኛ አንድነት፣ የኛ ኃይል ያስፈልጋል። ኢንሻአላህ ሚዲያ ላይ ሶሻል ሚዲያ ላይ ድምፅ መሆናችንን በደንብ አድርገን ልናሳውቃቸው ይገባል። ያገኘነውን በዚህ ዙሪያ ላይ የሚነገሩ ዜናዎችን መረጃዎችን ሼር በማድረግ ለሌላው እንዲተላለፍ በማድረግ ኢስላማዊ ግዴታችንን እንወጣላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልከቱ፣ የእድሜ ልክ እስራት የተፈረደበት ሰው የፍቅር ታሪኩ መጨረሻ። እስከ መጨረሻው ተከታተሉኝ፣ እጅግ ትገረሙበታላችሁ። አክረም አቡበከር ይባላል። ከመታሰሩ በፊት ከሙሽሪት ጋር ተጋቡ። ከዛ በኋላ የእድሜ ልክ እስራት ሲፈረድበት እሷን መፍታት ወሰነ። ምክንያቱ ደግሞ አዲስ ህይወት እንድትጀምርና ህይወቷ እንዳይበላሽ ነበረ። ሱብሃንአላህ ከ3 ቀናት በፊት ከ23 ዓመት እስራት በኋላ ይህ ሰው ከስር ተፈታ። ታዲያ ወደ መኖሪያ ቤቱ ወደ ግብጽ ዋና ከተማ የምትገኘው ካይሮ መኖሪያ ቤቱ ሲያቀና ያጋጠመው ነገር እጅግ የሚገርም ነበር። ወደዛ መኖሪያ ቤቱ ሲያቀና በጽናት በታማኝነት የጠበቀችው ያቺ ሙሽሪት ነበረች። እሱ የእድሜ ልክ እስራት ቢፈረድበትም እሷ ግን በጽናት ተስፋ ሳትቆርጥ እየጠበቀችው ነበረ። እጅግ በሚያስገርም ሁኔታና ደስ በሚል ሁኔታ እንደ አዲስ ኒካቸውን አስረው ጋብቻቸውን ፈጽመዋል። እጅግ የሚያስገርም የፍቅር
ታሪክ ነው። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኮሜንት ላይ ደግሞ ሐሳባችሁን ሰጡ። እሷ እኮ የአላህ አማና ማናት? እሷ የተከበረችው ሚስትህ ከቤተሰቧ በትህትና ዝቅ ብለህ የጠየቃት ሚስትህ የተከበረች ናት። አላህ አማና ናት። አማኗን አቋን ተወጣ ጠብቃት፣ አደራ ናት። ሴት በኢስላም እህቱና ሚስቱና ልጁና እናት ሆና የተከበረች ናት። ሚስትህን ጠብቃት፣ ተንከባከባት። የሚስት ሐቅ ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አደራ የሴቶቻችን ጉዳይ ብለው አደራቸውን በመጨረሻ ሰዓት የተናገሩላት ሚስት የልጆችህ እናት፣ የደስታህ ምንጭ። አላህ ሱብሓነሁ ወተዓላ ልጅን የሚረዝቅህ ከሷ ነው። ስለዚህ ሚስትህን ተንከባከባት፣ ሚስትህን ተንከባከባት፣ ሚስትህን ተንከባከባት። በኢስላም ትልቅ ደረጃ አላት። አላህ በእሷ ተደሰተ፣ እሷም በአንተ ተደስታ ጀነት ውስጥ አላህ ይሰባስባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ربي وتاسسنا ما فيدمو قبل دين ربي نبع في فرجومو قرآني كم مني كراي كرومو أمة قلتو لرحكيمو لقد من الله كان قرآنهم إرقما أنقاري سنة الدنيا فرقمود خيره أمان كم ندبات من دمو إلى يوم لبدر رانج جيرمو نبي زبنهم دجالتمو نبني سانجبه ستواجبمو آمين جدانمو كما قلبي دالي أمن يا ربي رحمتك ديني كم نرجما غاري جبي فدونمو محبة إنساني ربي نو فرجومو توكي جما ربي نبني كبكمو توهين لفاجمو من تنبكمو ملتو دغبا حالتو ليومو نبني رسول جل جودام بكمو حيان نساكمو تهوسنا سالي أمن يا ربي رحمتك ديني نبني محبة رسولاتهم قبمو